ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ፓወርፖይንት ላይ በጣም ወሳኝ የሆነ ነገር ይዤላችሁ መጥቻለሁ። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። በተጨማሪም በግል ኮምፒውተር ማይክሮሶፍት ኤክሴል፣ ፓወርፖይንት፣ ማይክሮሶፍት ወርድ መማር የምትፈልጉ እዚህ ጋር የምትመለከቱት የቴሌግራም አድራሻ አለ። በዚህ እየገባችሁ ልታዋሩ ትችላላችሁ ማለት ነው። ኦንላይን መማር የምትፈልጉ ማለት ነው። አሁን በቀጥታ ወደ ዛሬው እንሄዳለን። እንደ ማሳያ እንዲሆነኝ እዚህ ጋር የምትመለከቱት የተዘጋጀ ፓወርፖይንት አለ። እዚህ ላይ ነው ለማየት የምንሞክረው ማለት ነው። ስለዚህ ዛሬ የምንመለከተው ምንድነው? አንደኛ ፓወርፖይንታችሁ በጣም ያማረ ይሆንላችኋል፣ ለየት ያለም ይሆንላችኋል። እንደዚሁም ድካማችሁ በጣም የሚያቀሉላችሁ ነገሮች ናቸው። እሱንም የምናየው ሁሉንም ስላይድ ማስተር ላይ ነው ማለት ነው። አሁን ስላይድ ማስተር ምንድነው? ብዙ ነገሮችን የምትቆጣጠሩበት ቦታ ነው። በሁለት መንገድ ወደ ስላይድ ማስተር መሄድ ይቻላል። አንደኛ ከላይ ቪው የሚል አለ። ቪውን ትነካላችሁ። ቪውን ከነካችሁ በኋላ እዚህ ጋር የምትመለከቱት ስላይድ ማስተር የሚል አለ። ይህን ስነኩ ወደ ማስተሩ ይወስዳችኋል ማለት ነው። እዚህ ላይ የምታደርጉት ነገር በአጠቃላይ ሌሎቹ ላይ አፕላይ ይሆናል። ይሄኛው የመጀመሪያው መግቢያ ነው። በሌላ መንገድ ደግሞ መግባት ከፈለጋችሁ ምን ማድረግ ትችላላችሁ? ከስር እዚህ ጋር የምትመለከቱት አለ። ይሄኛው ኖርማል ቪው ነው። ከዛ ይሄንን መጀመሪያ ከኪቦርዳችሁ ላይ ሺፍትን ትጫኑና ይሄን ክሊክ ስታደርጉት በሰከንዶች ውስጥ እንደምታዩት ወደ ስላይድ ማስተር ይቀየራል ማለት ነው። ስላይድ ማስተር አሁን ከሚሰጡን ጥቅሞች ውስጥ ምንድነው? ክሎዝ ልበለውና አንድ ጊዜ ላሳያችሁ። ይሄን ቲም አሁን እዚህ ጋር ተመልከቱት። የተለያዩ ቲሞችን አሁን እዚህ ጋር ዲዛይን ጋር ገብታችሁ ብዙ ማግኘት ይቻላል። ይሄ ግን የተለመደና ብዙ ሰዎች የሚጠቀሙበት ነው። የእናንተን ብዙም የተለየ አያደርግላችሁም ማለት ነው። ስለዚህ ስላይድ ማስተር ጋር እንሂድና አሁን ላሳያችሁ። እዚህ ጋር ቪው ልበል ወይም እዚህ ጋር መተን ቅድም በተባባልነው መሰረት ሺፍት ነክተን ክሊክ እናድርግበት። ወደዚህ ወሰደን። ከዛ በኋላ ሁሉንም ቲማቸውን አሁን ሌላ አይነት እንትን እንዲያመጣ ከለር የሚል አለ። እዚህ ጋር ከለርን እንነካለን። እንደምታዩት በጣም ብዙ አይነት አማራጮች ነው ያሉት ማለት ነው። እዚህ ጋር ካሉት ውስጥ ደስ ያላችሁን መጠቀም ትችላላችሁ። ወደታች ስክሮል እያደረጋችሁ ለምሳሌ ይሄኛውን ብመርጠው በአንዴ ሁሉም ላይ ነው የሚቀየረው ማለት ነው። በተመሳሳይ ፎንትም እንቀየረው። እዚህ ጋር እንምጣና በጣም ብዙ አይነት ፎንቶች አሉ እንደምታዩት። አንደኛውን ታይትሉን በዚህ እየቀየረው ነው። የሌሎቹንም ታይትሎች በአንዴ ይቀይርላችኋል ማለት ነው። ለምሳሌ ይሄኛውን ካደረኩት ክሊክ አድርጋለሁ። ሌሎቹም ላይ እንደምታዩት ተቀይሯል ማለት ነው። ከዛ በኋላ ቼክ እናድርገው ወይም ክሎዝ እንበልና እንደምታዩት አሁን ታይትሎቹም ተቀይረዋል። ከስር ያለውንም ተመልከቱት። እዚህ ጋር የተለያዩ ግራፎች ነበሩ፣ ወደዚህ ከለር መጥተዋል ማለት ነው። እንመለስ። አሁንም ወደ ስላይድ ማስተሩ እንሂድ። እዚህ ጋር ግን የተለመደውን አይነት ቲምም ከፈለጋችሁ እንደምታዩቸው እዚህ ጋር አሉላችሁ። ከነዚህም መጠቀም ትችላላችሁ። በአንዴ ሁሉም ላይ ቲሙን ያደርግላችኋል ማለት ነው። እኛ ግን አሁን የራሳችን እያዘጋጀን ስለሆነ ለምሳሌ ከላይ አራት ማዕዘን ነገር ወይም ሬክታንግል እንዲኖር ፈልጌያለሁ። ስለዚህ ምን እናደርጋለን? ኢንሰርት ይላል። ኢንሰርትን ልንካው። ከዛ ሼፕ የሚል አለ። ሼፕ ጋር ልምጣና ለምሳሌ አራት ማዕዘንን ልጠቀም። ከዛ እንደዚህ አይነት ስዕል ልሳል። ይሄ አሁን ሁሉም ላይ እንዲሄድልኝ ፈልጌያለሁ ማለት ነው። ከለሩን ልቀይረው። ይሄም ከተመቸኝ በዚሁ ማድረግ ይቻላል። ለምሳሌ ግን እኔ ቢጫ ነገር ነው የፈለግኩት። ስለዚህ ሼፕ ፊል የሚለው ጋር ልምጣና ቢጫ ላድርገው። አውትላይን ወይም ዙሪያውን ያለውን መስመር ደግሞ ስላልፈለግኩት ሼፕ አውትላይን የሚለው ጋር ልምጣና ኖ አውትላይን ልበለው። ከዛ አሁን ከስላይድ ማስተራችን እንመለስ ወደ ኖርማል ቪው ማለት ነው። ይሄንን ካውና ኖርማል ቪው እያንዳንዱ ላይ ነው እንደምታዩት ከላይ የገባው። ቀና አድርጌን ባሳያችሁ እዚህ ጋር ከላይ ገብቷል። እዚህ ጋር ሁሉም ላይ አስገብቶልናል። ለየት ያለ እንትን እየሆነልን ነው ማለት ነው። በተጨማሪም ደግሞ ለምሳሌ አሁንም እንመለስና ወደ ቪው እንሂድ። ከዛ ስላይድ ማስተር ልመለስና አሁንም እዚህኛው ላይ ልምጣ። የእነዚህን ከለራቸውን ደግሞ ለምሳሌ ነጭ ላደርገው ፈልጌያለሁ። ስለዚህ መርጠዋለሁ። ወይም ጥቁርም ልታደርጉ ትችላላችሁ እናንተ። ሆም እዚህ ጋር ልምጣ። ለምሳሌ ቀይ ላድርገው እንደ ሳምፕል ልዩነቱን እንድታዩት ማለት ነው። ከዛ በኋላ ክሎዝ ብለነው መውጣት እንችላለን። ኖርማል ቪው ጋር እንምጣ። እንደምታዩት ሁሉም ላይ በአንድ ጊዜ እንደዚህ ቀይ እያደረገ ኤዲት እያደረገልን ነው። ለምሳሌ ደግሞ ባክግራውንድ እናስገባ አሁንም፣ ወይም ስላይድ ልዝጋውና ልዩነቱን እንድታዩት። ለምሳሌ እዚህ ላይ የራሳችንን ፎቶ እንደ ስላይድ መጠቀም ፈልገናል ብለን ብናስብ ባዶ ቦታ ራይት ክሊክ ነበር የምናደርገው። ከዛ ፎርማት ባክግራውንድ የሚለው እንነካለን። ከዛ ፒክቸር የሚለው ጋር መተን የራሳችን ፎቶ ማስገባት ይቻላል፣ ወይም ይሄንን ቀጥታ መጠቀም ይቻላል ማለት ነው። ነገር ግን ከሳይዝ አንጻርም እንደዚሁ ከብዙ ነገር አንጻር የሚሻላችሁ የትኛው ነው? በስላይድ ማስተር ብታደርጉት በጣም የተሻለ ይሆናል ማለት ነው። ይህን ላጥፋውና ወደ ስላይድ ማስተራችን እንሂድ። አሁንም ሺፍት እናንተ ነክቼ ከዛ ከላይ የመጀመሪያው ላይ እንምጣ። ዋናቸው ይሄ ነው።
ከዛ ኢንሰርት እንበል ፒክቸር ከኦንላይን ከተለያየ ቦታ የተለያዩ ፎቶዎችን ማምጣት ትችላላችሁ። ለምሳሌ ዚስ ዲቫይስ ልበልና የራሴን አንድ እንደ ሳምፕል ፎቶ ልጠቀምና ላሳያችሁ። እዚህ ጋር አሁን የተለያዩ እንትኖች አሉ። ወይም ላውርድና ከሌላ ቦታ ላምጣ። ለምሳሌ ይሄኛውን አውርጄዋለሁ። ክሊክ አደረኩበት፣ ኢንሰርት እለዋለሁ፣ ይገባል ማለት ነው። ከዛ ሳይዙን ብቻ የተወሰነ እናስተካክለዋለን። ከዛ ይህንን በሰከንዶች ውስጥ ሁሉም ላይ ገብቶ እናገኘዋለን ማለት ነው። ክሊክ ላድርግበትና በሁሉም አንግል ሰፋ ሰፋ ላድርገው። እንደዚህ ያደረኩት። ከዛ ዘግተነው እንውጣና ቼክ እናድርገው። እንደምታዩት በዚህ መንገድ በሰከንዶች ውስጥ መግባት ችሏል ማለት ነው። የጽሁፋችሁን ይህንን እንትኑን ልትቀያይሩ ትችላላችሁ። ይሄኛው እንደ ሳምፕል ነው ባክግራውንዱን ያስገባውላችሁ እንጂ ከጽሁፋችሁ ጋር የተናበበ መሆን ይኖርበታል። ለምሳሌ ለማየት እንዲመቸን ስላይድ ብዬ እዚህ ጋር ፍሮም ቢጊኒንግ ብዬ ላሳያችሁ። ምንም ትርፍ ነገር አይኖረውም ማለት ነው። እንደምታዩት ባክግራውንዳችሁ ከተዘጋጀ በኋላ እላው ላይ እንዲኖር የማትፈልጉት ካለ ደግሞ ክሊክ ታደርጉና እዚህ ጋር ሃይድ የሚል አለ። ከምትፈልጉት ላይ ሃይድ ማድረግ ትችላላችሁ። ሌላው ደግሞ የተለያዩ አሁን ሎጎዎችን ማስገባት ከፈለጋችሁ ማድረግ ይቻላል። መጀመሪያ ግን የኛው ባክግራውንዱን ላጥፋው፣ ወይም ሌላ አይነት ባክግራውንድ መጠቀም እንችላለን ከእንትኑ ጋር የሚሄድ ነገር ማለት ነው። ከላይ ልምጣ። ለምሳሌ ዋናው ይሄ ስለሆነ ማለት ነው። ከዚህ ጋር ዲሌት ባደረገው ከሁሉም ላይ በአንድ ጊዜ ዲሌት ይሆናል። በመጣ አሁን ከሁሉም ላይ ጠፍቷል። አሁን ደግሞ ሎጎ እናስገባ። የድርጅታችሁን ሎጎ የተለያየ ሎጎ ልታስገቡ ትችላላችሁ። ነገር ግን ድምቅ ያለ ሳይሆን ፈዘዝ ያለ አይነት ነገር ማለት ነው። ስለዚህ እሱንም ለማድረግ ወደ ስላይድ ማስተራችን እንሄዳለን። አሁንም የመጀመሪያውን እንመርጣለን። ሁሉም ነገር እዚህ ላይ ነው የሚሰራው ማለት ነው። ከዛ ምንድን ነው የምናደርገው? ኢንሰርት እንላለን እዚህ ጋር። ከዛ ፒክቸር ዚስ ዲቫይስ ብለን ሎጎ ማድረግ ያሰብነውን እናመጣለን። እንደ ምሳሌ ስለሆነ ዝም ብዬ አንድ ፎቶ ልጠቀም። እዚህ ጋር ካገኘሁት ውስጥ ኢሞ የሚለውን እንደ ሎጎ ልጠቀመው። ለምሳሌ ኢንሰርት፣ ከዛ ገባ፣ ቦታ መርጥለታለሁ። ሳይዙን ማሳነስ ትችላላችሁ እንደዚህ እንደፈለጋችሁ። ጥግ ላይ ባረገው ሁሉም ላይ ይገባል ማለት ነው። እንደዚህ ነገር አደረኩት። ከዛ ግን ይህንን ፎርማት እናደርገዋለን። ከዛ በኋላ ፒክቸር ፎርማት የሚል አለላችሁ። በመቀጠል እዚህ ጋር ከለር ይላል። ከለር የሚለው ጋር ትመጣላችሁ። በጣም ብዙ አይነት ከለሮች ነው የምታገኙት። ይህ ከለር የሚል አለ እዚህ ጋር የምታዩት ማለት ነው። ከዛ ፈዘዝ ያለ ወይም ወሻውት ይላችኋል። ይሄ ጋር የምትጠቀሙ የተሻለ ሆኗል። ሎጓችሁ ይታያል፣ ነገር ግን ፈዘዝ ያለ ሆኖ ማለት ነው። እዚህ ጋር እንውጣ። እንደምታዩት ሁሉም ላይ እንደ ወተር ማርክ ነገር ይገባል ማለት ነው። ስለዚህ ከጀርባ ስለሚሆን የእናንተ ስራ መሆኑ ያስታውቃል። ይህንን በቴክስት መልክም ማስገባት ትችላላችሁ ማለት ነው። እዚሁ አጋጣሚ ግን ለምሳሌ ባክግራውንድ ላይ ያስገባችኋቸውን ነገሮች ወሻውት ማድረግ ይቻላል። እዚህ ጋር ልምጣና ለምሳሌ ልክ እንደ ቅድሙ ባክግራውንድ ላስገባ። መጀመሪያ ግን ስላይድ ማስተራችን ጋር እንምጣና ኢንሰርት፣ ከዛ ፒክቸር ዚስ ዲቫይስ፣ ፎቶአችን ይሄ ነበረ። ከዛ እያንቀሳቀስን እንደዚህ እናስገባው። ከእንትኑ ቢተርፍ ችግር የለውም፣ ምክንያቱም ስታሳዩ በኋላ ስላይድ ላይ ስታደርጉ ስለማይታይ። ከዛ ፒክቸር ከለር የሚለው ጋር እንምጣ በድጋሚ እዚህ ጋር ብላክ፣ ብዙ አይነት ነገር ማድረግ ትችላላችሁ። አሁን እዚህ ጋር እንምጣና ወሻውት ወይም ፈዘዝ ያለ አይነት ነገር ማድረግ እንችላለን። ከዛ ወደ ኖርማል ቪው እንመለስ። እንደምታዩት እንዲህ አይነት ባክግራውንድ በቀላሉ ማስገባት ችለናል ማለት ነው። በድጋሚ ግን ሎጓችንን ከላይ ማድረግም እንችላለን። ስለዚህ ወደ እንትናችን እንመለስ አሁንም አንድ ጊዜ። ከዛ ዋናው ጋር እንምጣ። ራይት ክሊክ ነክተን ይህንን ወደ ኋላ ልንልከው እንችላለን። ሴንድ ቱ ባክ ልበለው፣ ወደ ኋላ ይሄዳል። ሎጓችን እንደምታዩት ከላይ ሆናለች። ይሄ ግን ወደ ጀርባ ሄዷል። ክሎዝ ልበለው። እንደምታዩት ሎጓችንም አሁን አልጠፋብንም፣ እየታየ ይገኛል ማለት ነው። ሌላው ደግሞ ስላይድ ነምበርም ማስገባት ይቻላል። ለምሳሌ እዚህ ጋር ልምጣ። ስላይድ ነምበር እዚሁ እንዳላችሁ ማስገባት ይቻላል። ኤዲት ለማድረግ ግን ወደ ስላይድ ማስተር መሄድ ይኖርብናል። ኢንሰርት እንበል። ከዛ እዚህ ጋር ነምበር አለ እንደምታዩት። ቆም ስትሉ ኢንሰርት ስላይድ ነምበር ይላል። ይሄን እንነካዋለን። ከዛ በኋላ ቁጥር ስለፈለግን ስላይድ ነምበር የሚለው ላይ ክሊክ እናደርግና ቦታውን እዚህ ጋር እንደምታዩት ያሳያችኋል የት ጋር እንደሚያስቀምጠው። አፕላይ ቱ ኦል ትሉታላችሁ። ሁሉም ላይ ይቀመጣል። እንደምታዩት አንድ፣ እዚህ ጋር ብትመጡ ሁለት እያለ ይሄዳል። አልታይ ካላችሁና ኤዲት ማድረግ ከፈለጋችሁ ግን ወደ ስላይድ ማስተር እንሄዳለን ማለት ነው። ስለዚህ ሺፍት ልንካና ይሄ ልንካው። ስላይድ ማስተሩ አሁን ኤዲት ለመደረግ ዝግጁ ይሆንልናል። እዚህ ጋር እንግባ። ከዛ ቁጥራችን እዚህ ጋር የምታዩት ነው፣ ይሄኛው ነበረ። ከዛ ሳይዙን መጨመር ብዙ ነገር ማድረግ ትችላላችሁ። ለምሳሌ ሆም ጋር እንምጣና ሳይዙን ትንሽ ከፍ ልናደርገው እንችላለን፣ ደመቅ ልናደርገው እንችላለን። ከለሩን መቀየር ከፈለግን ቀይ ላድርገው። እንደ ምሳሌ ነው እንጂ ቀይ ላታደርጉ ትችላላችሁ። ለውጡን እንድታዩት ነው። አሁን ቀይ ሆኗል።
ከዛ ወደ ኖርማል ቪዋችን ብንመለሰው እንደምታዩት እዚህ ጋር 1 2 ቀይ ሆኖ ማለት ነው። እናንተ ሌላ ብታደርጉትም ሌላ ይሆናል። ስላይድ ነምበር በዚህ መንገድ በቀላሉ አስገብተናል። ፉተርም ማስገባት ትችላላችሁ። እሱንም ለማድረግ ወደ ስላይድ ማስተራችን እንሂድ። ከዛ እዚህ ጋር ኢንሰርት ብለን ፉተር እዛም እያለን ማስገባት ይቻላል። እዚህ መተን ማስገባት እንችላለን። ክሊክ እናደርግበት። የፈለግነውን ፉተር ነው። ከዛ ፉተር ላይ እንዲጻፍላችሁ የፈለጋችሁትን ነገር መጻፍ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ሰብስክራይብ አልኩት። ማይ ዩቲዩብ ሰብስክራይብ ማይ ዩቲዩብ ቻናል ብየዋለሁ። አፕላይ ቱ ኦል በለው። ሰብስክራይብ የሚለው እዚህ ጋር ገባ። እናንተ የራሳችሁን ስም ሊሆን ይችላል፣ ብዙ ነገር መጻፍ ትችላላችሁ። እዚህ ጋር ደግሞ እንደምታዩት ቀን አለ፣ እሱንም ማስገባት ይቻላል። ይሄንን ኤዲት ማድረግ ትችላላችሁ። አሁንም ከለር መቀየር፣ ብዙ ነገር ማድረግ። ለምሳሌ ቦልድ ላድርገው፣ ታይምስ ኒው ሮማን ልናደርገው እንችላለን። ኢንተር እንደምታዩት በዚህ መንገድ ሆኗል። ሳይዙን ከፍና ዝቅ እያደረጋችሁ እንደየሁኔታው ማየት ይቻላል። አሁን ወደ ኖርማል ቪው እንሄድና ደግሞ እንመልከት። እንደምታዩት ሰብስክራይብ ማይ ዩቲዩብ ቻናል የሚለው እዚህም አለ እዚህም አለ። እናንተ አንዴ ብቻ አስገባችሁ ከዛ ይቀጥላል ማለት ነው። ወደታችም እየቀጠለ ነው የሚሄደው። ለምሳሌ እዚህ ጋር አዲስ ስላይድ ኒው ስላይድ ብለን ብናስገባ እንደምታዩት ሙሉ ፎርማቱን ይዞ ነው የሚመጣው። እዚህ ጋር ፔጅ ነምበሩ እየጨመረ ይሄዳል። ሰብስክራይብ የሚለው ነገር ወይም ደግሞ ፉተራችንም በዚሁ መንገድ እየቀጠለልን ይሄዳል ማለት ነው። ሌላው ስላይድ ሳይዝም ማስተካከል ትችላላችሁ። ለምሳሌ እዚህ ላይ ክሊክ ላድርግና ቪው ከዛ ስላይድ ማስተር ከዛ ስላይድ ሳይዝ ይላል። እዚህ ጋር እንደምታዩት አሁን ስታንዳርድ ላይ ማድረግ ትችላላችሁ። ዋይድ ስክሪን እንደየምርጫችሁ ማድረግ ይቻላል ማለት ነው። ሌላው ደግሞ አኒሜሽን ነው። ለምሳሌ ኖርማሉ ጋር ቢመልሳችሁ እዚህ ጋር የምታዩዋቸው የተለያዩ አኒሜሽን አድርጋችሁ ሊሆን ይችላል፣ ላይኖራችሁም ይችላል። ነገር ግን ከተለመደው ውጪ ቆንጆ ስላይድ እንትኖች አኒሜሽኖችን ማድረግ ይቻላል። እሱንም ለማድረግ እዚህ ጋር እንምጣ። አሁንም ወደ ስላይድ እንትን ልገባ ነው። ወደ ስላይድ ማስተር የመጀመሪያው ላይ ክሊክ አደርጋለሁ። እዚህ ጋር እንደምታዩዋቸው እንደዚህ የተቀመጠ ነገር ካላችሁ ምን ላድርገው እያለን ነው። ስለዚህ ለምሳሌ ይሄን ልምረጠውና እዚህ ላይ አስገባለሁ። እዚህ ሳስገባ እዛ ይገባል ማለት ነው። መረጥኩት ይሄንን። ከዛ በኋላ አኒሜሽን ምን አይነት አኒሜሽን ነው? ብዙ አይነት አለ። ለምሳሌ ፌድ ይሁን እንደዚህ አንዱ ይታይና ቀጥሎ ፍዝዝ እያለ ነው የሚሄደው። እንዳለ ስላይድ አስገባን። መቼ ይጀምር ይላል። ክሊክ ስናደርግ ስለሆነ የፈለግነው ኦን ክሊክ የሚለውን እንነካለን። ከዛ እዚህ ጋር እንዲያሳየን ለምሳሌ አኒሜሽን ፔን የሚለውን ብንነካ ወደዚህ ዝርዝር ያመጣናል። ከዛ ኢፌክት ለመጨመር ደግሞ እዚህ ጋር ቀስቷን እንንካት። ከዛ ኢፌክት ኦፕሽን ይላል። እዚህ ከመጣችሁ በኋላ አፍተር አኒሜሽን ምን ይሁን ይላል። ሙሉ በሙሉ ይጥፋ ማለት ይቻላል። እኔ ግን እንዲጠፋ ሳይሆን ግሬ ነገር እንዲሆን ወይም ግራጫ ነገር እንዲሆን የፈለግኩት። እዚህ ጋር ካሉት ከለሮች መጠቀም ትችላላችሁ። ለምሳሌ እንደዚህ ፈዘዝ ነገር ይበል። ከዛ ኦኬ ልበለው። እንደምታዩት አንዱ ሲያልቅ ፍዝዝ እያለ ይሄዳል። ከለሩን እንዳልኳችሁ ብዙ አይነት ማድረግ ይቻላል። ጨረስን ብለን ካሰብን ወደ ኖርማል ቪው እንመለስ። ከዛ ስላይድ ሾው ጋር ሄጄ ላሳያችሁ። ስላይድ ፍሮም ቢግኒንግ። አሁን ወደ ቀጣዩ ሲሄድ እንደምታዩት ፍዝዝ እያለ ነው የሚሄደው ማለት ነው። አሁን ይሄንን አስረዳችሁ ፕሬዘንት አደረጋችሁ። ቀጣይ ይሄን ስታደርጉ እነዚህ ፈዘው ይጠብቃሉ። ይሄ ይኖራል እንደዚህ ማለት ነው። እንደምታዩት በዚህ መልክ ሆነዋል ማለት ነው። ስለዚህ እንዲህ አይነት መጠቀም ይቻላል። ይሄን እንደ ሳምፕል ነው ያሳዩዋችሁ። እናንተ ሌሎች አይነቶችንም ማስገባት ትችላላችሁ። ከዛ አሁን ይሄን ሁሉ ነገር እንደዚህ ለፍታችሁ ከሰራችሁ በኋላ ሌላ ቀን ፕሬዘንቴሽን ሲኖራችሁ ደግሞ እንደ አዲስ ይሄን መድገም የለባችሁ። ምን ማድረግ ትችላላችሁ? ይሄንን እንደ ቴምፕሌት ታስቀምጡትና ስትፈልጉ ብቻ እናንተ በዚህ መጠቀም ይቻላል። እሱን ለማድረግ ከላይ ፋይል የሚል አለ። ፋይልን ትነካላችሁ። ከዛ እዚህ ጋር ሴቭ አስ እንበለው። እንደ አዲስ ነው ሴቭ ማድረግ የፈለኩት። ከዛ እንምጣ። ቦታ ትመርጡለታላችሁ ደስ ያላችሁ ቦታ ላይ ማድረግ ስለምችሉ ማለት ነው። ለምሳሌ እኔ ብሮዝ የሚለው ውስጥ ልግባና ዶክመንት ውስጥ ላስቀምጠው ወይም ፓወርፖይንት ፋይሎችን የማስቀምጥበት ውስጥ ላድርገው። እንዲቀመጥ የፈለኩት ግን ፓወርፖይንት መልክ ሳይሆን በቴምፕሌት መልክ ነው። ስለዚህ ቴምፕሌት የሚል እፈልጋለሁ። ፓወርፖይንት ቴምፕሌት ይላል። ከዛ በኋላ እዚህ ጋር ሴቭ እለዋለሁ ማለት ነው። ስም ግን አልሰጠነውም። በድጋሚ አንዴ ስሙን ቼክ እናድርገው። ሴቭ አስ ብሮዝ ቤዚክ ዴስክቶፕ ነበር የሚለው እዚህ ጋር እንደምትመለከቱት። ለምሳሌ ልቀይረውና ፒፒቲ ስላይድ ማስተር ብየዋለሁ። ፓወርፖይንት ቴምፕሌት ነው እንደምታዩት የተቀመጠው። ሴቭ ልበለው። ከዛ አሁን እንዝጋውና ሌላ ቀን ነው ብለን እናስብና እንክፈተው። ፓወርፖይንት እየከፈትኩ ነው። እንደምታዩት እዚህ ጋር ያስቀመጥነው ነገር ነበረን። አሁን ግን የፈለግነው እኛ ቴምፕሌት ነው። ስለዚህ ምን እናድርግ? እዚህ ጋር መተን ኒው እንበለው። ከዛ የተለያዩ ቴምፕሌቶችን እዚህ ጋር ያመጣልናል። ፐርሰናል ወይም ከስተም ብትሉት ደግሞ የራሳችሁን ያመጣላችኋል።
ቅድም አሁን ያዘጋጀነው ሁለት ነበረ ፒፒቲ ሁለት ጊዜ ሴቭ ስላደረኩት ማለት ነው። ለምሳሌ ፒፒቲ ስላይድ የሚለውን ይሄን ክፈትልኝ ልለው እችላለሁ። ከዛ እዚሁ ላይ ሌላ ነገር መፍጠር ከፈለኩ አሁን ክሬት እለዋለሁ ማለት ነው። ከዛ እንደምታዩት ራሱ መጣልኝ እዚህ ላይ። ከዛ የምፈልገውን ነገር ኤዲት እያደረኩኝ ብቻ መቀየር ይቻላል። ምክንያቱም የተቀመጠው እንደ ቴምፕሌት ስለሆነ እንደ ፋይልም ማስቀምጠነዋል እንደ ቴምፕሌትም ይህንን መጠቀም ወይም ማግኘት እንችላለን ማለት ነው። በአጠቃላይ ግን ለዛሬ ይጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን ልሰራላችሁ ከፈለጋችሁ ይህም ቪዲዮ ላይክ በማድረግ እንደዚሁ ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ የምታዩዋቸው ቪዲዮዎች አሉ። እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።